እነግራችኋለሁ። መጀመሪያ ቤቴ ሲመጣ ምን ያደርግ ነበረ? እኔ ነው ምከራከረው። እዚህ ቤት ሆነ አትሳደብም ስለምለው ነው እንጂ ምን አባታቸው በቃ እኛ ትግርኛ እንሰማም። እንደዚህ አይነት ግን ነገር ሲኖር እንደዛ አጋልጣችሁ ደግሞ ለኛ እኔ ሞኒካ ብሆን ከእተቴ ጎን ሁኜ የንኛ ያለ ቢላዋ ነው የማስገባለት። እሱ ግን አየኸው ከእነሱ ጋር ሆነ። አሁን የደመኩት በቃ እነሱ ይሰራል፣ ከእነሱ ጋር ነው የሚሰራ። ለኤርትራውያን ደግሞ አይወክለንም። እሱ ተቃዋሚ ነው፣ የራሱ ጉዳይ። ስለዚህ እሱ የሚናገረው እዛ ሂዶ እዛ ልክስክስ ሁሉ ኤርትራው እንደሱ እንዳይመስላችሁ። ስለዚህ አሁን እኛም አውቀናል። በቃ ቅጥል ያለ ይቀጥል ንድድ ይበል እንጂ እኛ ከጎነ አማራ ነን። 4 ነጥብ። በፋኖ የሚመጣ አንፈልግም፣ በአማራ የሚመጣ አንፈልግም። ሌላ ህዝብ ሰላም አድርጎ ከሄደ ይሄድ፣ ካልሄደ ደግሞ ቆፍረን እናስገባለን። አሁን ምን አለ መሰለሽ ሞኒካ፣ አሁን እናንተ ጋር የነበረውን እኛ አቋማችን ነው። እዚህ መካከል ላይ ግን የተሰራውን ነገርና እስከዛሬ ሲደረግ የነበረውን ነገር በግልጽ እዚህ ጋር ነገርሽ። ይህ ማለት እናንተ እንደዚህ ግልጽ ስታደርጉ በእኛም መካከል ላይ ችግር የሚገባውን መናገር ግዴታ። እኛ ሀሳባችን ኢትዮጵያ መገንባት ነው፣ የፈረሰችውን ኢትዮጵያ መመለስ ነው። ማሪ ከኛ ጋር ይውላል፣ ከኛ ጋር ያወራል። በትግርኛ ግን ምን እንደሚያወራ እናቅም። እናንተ እንደዚህ አይነት የሙድሙድ ጨዋታ ግን በጣም ያሳፍራል። በራስህ ሰው በዚህ ልክ ሞኒካ ጋር ትግባባለህ። ሞኒካ ሰው አትነካም። ግልጹን እንደዚህ ሚኪም ትላንት ሲናገር ለዛ ነው እኔ ገብቼ ያደመጥኩት። ምናልባት አንዳንድ ወንድሞች ለምን ብለው ጠይቀ እነ ጃፒ ምናምን ለምን እንደዛ እየተሳደበ ለምን እኛንም ያስወቅናል? ኖ እኔ ግን መስማት የፈለግኩን ነገር ነበር። ይህን ነገር አንቺም ደገምሽልኝ። ለምን ግን መሀሪ ይህንን ነገር ሊያደርግ ፈለግ? ልክስክስ ስለሆነ አምጣው እዚህ ፊት ለፊት ደስ ለዋለሁ። መሀሪን ሸር አድርጉለት። ይሄ ቀልድ እንደዛ አይነት ቀልድ አይመችኝ። በጣም የሚያሳፍራል። አሁን እንደዚህ በቃ የፈለግኩት እናገራቸዋለሁ። ምን አባታቸው አላቸው። ከዛ በኋላ በመሀላቸው ሁኜ ነው የምበላ። እና መሀሪን ሸር አድርጉለት። ሞኒካ ሀሳቧን ውሸት አጥተዋል። እስከዛ ሀሳብ ያላችሁ ሀሳብሽን ጨርሰሻል? ጨርሻለሁ። ደግሞ እሱ ደግሞ ለኤርትራ ህዝብ አይወክልም። ማንም ሲናገር እናንተ ራሳቸው አስተውሉ። እኛውን በብዛት እንግዲህ ሞኒካ ሚኪም አሁን ቅርብ ጊዜ ነው ያወቅነው። በፊትም ብናውቀ ያን ያክል መሀሪን ነው በኤርትራዊነት ከድሮ ጀምረን እኛ እንግዲህ ስለ ኤርትራ ሲወራ ስለመተኮስም ስላለው ስለ ፖለቲካም ሲወራ መሀሪን ነበር። መሀሪኛ ላይ ለህዝብ ላይ አማራ ህዝብ ላይ ለምን በዚህ ልክ መቀየር ፈለገ? ለምን? አሁን እኮ እናንተን ይጠላቻል እያልኩ አይደለሁም ያለው። ገባኝ። እናንተ ጋር መጥቶ እኛ ጋር ይበታል፣ እንደዚህ የተለያየ ይገባል፣ ተናጥል ሀሳብ ይሰጣል። ስለዚህ ከብልጽግና ጎን እንዳለ ነው እየሰማየ እንትን እያልካሉ። ይህ ጎን እንዳለ ጉዳያችን አይደለም። እሱ ከዶክተር አብይ ሊሰራው ይፈልጋል፣ ሊሆን ይችላል። ሞኒካ ይኸውልሽ እንደዛ ላይሆን ይችላል። እኛም አንዴ ትንሽ መረግ ለምን አንዳንዴ እሱ አሁን ከአማራ ፖለቲካ ውስጥ ገብቶ አይደለም የፈተፈተው። እንደሱ አላልኩም። ያ ከኢትዮጵያ ወይም ደግሞ በአማራ ደም ኢትዮጵያ ትቅደም ከሚሉት ገብቶ ነው የሆነ ነገር የእሱ ሀሳብ። ሚኪ አዳምጠኝ፣ ቆይ አንተም እዛ እሷ ሌላ ቦታ እንዳይገባ እሷ ያለችው ይሄዳለሁ፣ እነሱም መካከል እገባለሁ። እዚህ መጥቼ ምንም አባታቸው አያመጡም እኛ ላይ መስደብ ይፈልጋል፣ መናገር ይፈልጋል በትግርኛ ጠይቃት መልሰህ እሱን ነገር አለች እኮ። የተናገረችው ነገር ግልጽ እኮ ነው። እኛ ጋር ይመጣል ይውላል። ደግሞ ያለውን ነገር እዛ ሄዶ ምን አባታቸው ያመጣሉ። ተፈለኩ ተናግር የመካከላቸው ገብቼ ጠጣ። አሁን እኔ እሱን አላምነውም። የአፋ ትራፊ እያለ የኑማኛ ሆኖ የኔ ስለ እንደሱ አልጠራውም። እኔ ሳጃ ነው ማስገባለን ከሱ ጋር እሱ ያለበት ቦታም ሄጄ አልናገርም። ይሄ የማሽቃበጥ የኔ አንድ ኤርትራው የማያደርገው የኔ የሚል ይሄ ሽንታም ነው ለእኔ። ስለዚህ አሁን እኛ ምንድነው መጥቶ መጠየቅ፣ አሁን ቤቱ ክፍት ነው። መሀሪ መጥቶ መጠየቅ ይችላል። እሷን ለእኔ ቤቴ ሲመጣ ቤቴ ሲመጣ ዝም ብለሽ ሽታቻ ታሳያቸው ምናምን። እዚህ ሆነ አማራ ትሳደብ ያልኩበት ቀን አለ ቤቴ ላይ
በትግርኛ ሲናገር ማለት ነው። ዝም ብዬ ሳየው ግን ለእኛ አሁን ከእናንተ ጋር ጥሩ ተቀራርበን ሳይን እኔ ቤቴ ጋር ሁኖ ሌላ ነገር ሊናገር ይፈልጋል። ሚኪ ቤት ሂዶ ሌላ ነገር ሊናገር ይፈልጋል። ከዛ በኋላ ደግሞ እዛ ሂደው ደግሞ ለሐስሐስ ሲል ታየዋለን። እንደዚህ አይነት ኤርትራዊ አይቻላቅም። እኔ ሚኪ ከጠላሁ ሚኪ አንተ እዚህ ቁጭ ብለህ ስለ ኤርትራ መጥፎ እየተናገርክ እኔ አንተ ጋር ቁጭ አልልም። ገብቶሃል እንጂ አማራ ይጠላል ማለት አይደለም። እንደዚህ ወሸላ ወንድ ደግሞ እኔ አልወድም። ስለዚህ እሱ ሲናገር ደግሞ ለእኛ አይወክልም፣ ለኤርትራውያን አይወክልም። በትግርኛ ሌላ እያለ በአማርኛ ደግሞ ከኛ ጋር ሆኖ ሌላ ነገር ያደርጋል። እንደዛ ነው። ግልጽ የሆነ ነገር የተናገረችው መናገርና መጠየቅ የሚችለው እኛ መጠየቅ እሱ ራሱ ነው። ሞኒካ መጠየቅ የሚችል እሷ ራሷ ሀሳብም የመጣችበትም አላማ እቅድ ስላላት ያልተመቸባትም ትላንት ሚኪ የተናገረው ነገር አንተን ተመልክቶ አጀንዳ ይዘ ስለ አሰብ ጉዳይ ተወያይተ ምን ለውጥ ልታመጣ የሚለው ላይ ነው የተጣሉት። እንግዲህ እሱ ትክክል ናቸው እንደ ሀሳብ እነሱ መካከል ባልገባ። ስማ ቆይ እኔ በዚህ በነጅቦ እና በመንጋው ጉዳይ አንድ ነገር ልበል። አሁን እነጅቦ ምንድን ነው አሁን የአማራ ህዝብ እያደረገውን ያለውን ትግል የሚያዩት የሆነ የቅንጦት ዝም ብሎ የእርስ በርስ ዝም ብሎ የውስጥ ሽኩቻ ምናምን እንደዚህ ነው የሚረዱት። እንደዛ እንዲታይ ነው እንጂ ሞቱን ሁሉንም ጠንቅቀው ያውቃሉ። ይሄ ቡድን ይኸውልህ ይሄ ቡድን ሞቱን ሁሉንም ጠንቅቀው ያውቃል። ግን እንደ ቅንጦትና እንዳልሞት አድርጎ ነገሮችን ማቃለል እንደዚህ አይነት ስራ ነው በሳቅ በፌዝ እየተሰራ እንደዚህ አይነት ፖለቲካ አሁን ማለት ነው። አሁን ምንድን ነው የሚያደርገው ይሄ የውስጡ ሀገራን የውጭ ጠላት ሲመጣ አንድ መሆን አለብን ምናምን። የውጭ ጠላት ተባብሮ ለምን አይበዳትም ኢትዮጵያን በዚህ ዛት? እኛ ምን አገባን? እህቶቻችን በዛ ልክ ጡታቸው እየተቆረጠ በስለት ህፃን ልጅ ከሆድ ውስጥ እየተወጣ እየተገደለ በዚህ 5 ዓመት ውስጥ አንድ ከሆድ ለምን ወጥተህ ለዚህ ህዝብ ድምፅ አጡ? ዛሬ የውጭ ጠላት ሲመጣ አንድ እንሆናለን። አንድነት ፓርክ ለምን አይበዷቸው? እኛ ምን አገባን? አሁን በዚህ ጉዳይ የአማራ ልጅ የሚሸወድ የአማራ ልጅ ካለ አማራነታችሁን ነው የምንጠራጠር። ማንም አማራ እጁን እንዳያስገባ። ኦኬ፣ በጣም መልካም ጥሩ። ኮማንዶ ጥያቄ ቅድም አንስተህ ነበር። ወደ ጅቦ እስኪ ተወካዩን ሰመዱን አስገብቼልሃለሁ። ሰመዱ ጋር ጥያቄ ካለ ጅቦ መጥቷልና ሰመዱ አለ። በእሱ አማካኝነት ስለምታገኘው ሀሳብ ካለ ሀሳብ ራሱ ጅቦ ነው የገባው። ራሱ ነው። ቀጥል ጠይቀው። ለምን የትግራይ ህዝብ አሰደቅም? ህዝብን ለሞኒካ ጠይቀው። አንድ ዝም በል ጆኮ፣ አንድ ጠይቀው ጅቦ። ትናንት የኤርትራ ህዝብ ሰድበሃል ቤትህ? እኔ የኤርትራን ህዝብ አልሰደብኩም። አንተ አይደለም ለጅቦ ስጥ፣ ለጅቦ ስጥ፣ ማይኩን ለጅቦ ስጥ። ሰመዱ ጅቦ አይደለም ሰመዱ ይባላል። ይሄ ያው አንድ ማይክ ናቸው። እሺ መጥቻለሁ። ኮማንደር ቀጥል። እኔ ኤርትራን ህዝብ ልሳደብ አልችልም። ህዝብ እንደ ህዝብ አከብራለሁ። ህዝብን የሚሳደብ ልክ ያልሆነ አይ ጥሩ። እኔ ያየሁትን ነገር ገለልተኛ ስለሆንኩኝ አንድ ነገር ቆይ፣ ኮማንዶ ገለልተኛ ስለሆንኩኝ እኔ ልናገር። ቤቴ ላይ አንተና አክብሬ ጠርቼ አንድን ህዝብ እንዲህ ህዝብ እያሰደብኩ ትክክል መሆን አለበት፣ መደረግ አለበት። ከኢትዮጵያ ጎን ቁመን እቺን ሀገር ማጥፋት አለብን ካልኩኝ እንዲሰድብ ፈቅጄልሃለሁ። ቤቱ አየህ አስተባብሬያለሁ። ኤርትራ የምትባል ሀገር መጥፋት አለባት እያልኩ ማስተባብር ከሆነ የማይመለከተኝ ነገር ላይ እኛ እኮ ቅድም ነገርኩ። አሁን ጅቦ እንደዚህ አይነትን አጀንዳ ይዞ እኛም ተሰብስበን ሄደን ብዙ ነገር ካልን በኋላ ዛሬ ጠዋት ስንነሳ ሚዲያው በምግበ ኢንተርቪው አክሱም ላይ ባለው ነገር ላይ እኛ ትግራዋይ መቀጠል ከቅድም ጀምሮ ሰምታል። እኛ ሀቁን ለምንናገር ሚኪ ለምን ተሳደበ ስላለ እና ሚዲያው ተረብሿል። እንዴት የጅቦ ንግግርና እስካሁን ደቂቃ የምግበ ንግግር አይጋጭባችሁም ወይ? ኮማንዶ ይሄ ልጅስ በሚያደርገው ነገር ነገ ለእናንተስ ችግር አያመጣባችሁም? ሳደብ ወይ ሲያሰድብ አልነበርኩም። ትናንት
ሚኪ ጅቦ ቤት ተሰድቤያለሁ ብሎ ነው የትግራይ ህዝብ ሲሰድብ ያደረው። መልስ ነው የሰጠው። የደረሰው ጅቦ መልስ ነው የሰጠው። ሚኪ አውቀዋለሁ። አንድ ነገር ልንገርህ፣ ሚኪ ማለት ታውቃለህ፣ ለትግራይ ህዝብ በጣም ነው የሚጠላው። እውነት ለመናገር እግዚአብሔር ምስክሬ ነው። ጅቦ ስለሰደቡ ብቻ አይደለም ስለማያውቀው ነው። በቃ መሳደብ አሁን እኮ ቁማንዶ አድሎ አታድርግ። እኛ ሽማግሌንን ሞኒካውን አለች አዳም ከደረሰበት ደረሰ። ጅቦ ብሎ ሰድቦታል። እቤቱ እኮ ገብቶ ምን እንዳለ ንገር። እቤቱ ገብቶ የራሱን ኤርትራውን መሀሪን ተናግሮ ነው ይወጣል። ጅቦ መብት ነው፣ ኢትዮጵያዊ ናል። ነገሩ ሲብስበት ግን ቤቱን ከፍቶ መልስ ሰጥ። እኔ የተናገርኩትን እኔ አማራ ነኝ፣ ግን ስለ ኤርትራ ዛሬ አጀንዳ አይደለም፣ ስለ ቀይ ባህር አጀንዳ አይደለም። እኔ ኢትዮጵያ እየተገደልኩ ባለሁባት ሀገር ላይ እየተገደልኩ ስለሆነ ኢትዮጵያን መገንባት ነው የምፈልግ፣ ኢትዮጵያን ነፃ ማውጣት ነው የምፈልግ ስለው እኔን አለካ አማራ ብሎ አልሰደበኝ። ቀልዳለ ማሪ ቤቱ ከፍቶ አይደለ እንደ ስለ ወደው የሚያወራው ምን ችግር አለ እኮ አዳምጥ። ስለዚህ እኔ ያንን ነገር ስላልተናገርኩኝ እኔን አልሰደበም። ጅቦ ግን ትግራዋይ ነኝ ብሎ ስላልሰደበ እንዴ ዋና ዳአክረግረካ ስኻ ካብ ዝኸውን ስሚክ ንተጋሩ ተፃሪፉ ይፈልጥኒ ኣብ ናይ ፅምዶ ከማን ወላ ሓንቲ ሕማቅ ኣይተዛረበን እንድሕር ንኤርትራ ጅቦ ፀሪፉ ግን እዋ ፅቡቅ ጌሩ ሓፂቡ ፈጥ ይኽእል ይሳኮይ ዝብለክ ዘሎ ሞኒካ ሓሳቡ ስምዒ ሞኒካ ሓሳብ ስምዕ ሞ ጅቦ ንጥይቆ ኣለና ሓጢት ዝኸለፍ ጠይቁ እዩ ለባዕሳ ኣነ ህዝቢ ይኽብር እየ ህዝቢ ኤርትራ ኣነ ህዝቢ ይበቀሎ ተረዲኪ ጠይቁ እዮ ኣነ ሰማዕክዎን እንዲ ሕጂ እንታይ ነይሩ ትማሊ ግን መልስ አነ እውኔ አይሰማዕኩኔ ለምን አሰደብክ? ቅጠል ለብሰው ቅጠል የሚለብሱ ማህበረሰብ ቅጠል የሚበሉ ብሎ ቤቱ ላይ አሰድቦታል። ትክክል ነው ሚኪ ደረሰ። ቅጠል የሚበሉ ማን ቅጠል የሚበላ ዮኒ ማኛ እንደዛ ብሎ ሲናገር ቤቱ ላይ ዮኒ ጋሽ ዮኒ ለአንተ ነው የፈቀድኩት፣ እኛ ኢትዮጵያዊንን ማሸነፍ አለብን እያለ እንግዲህ ሲገፋፋ የነበረው እሱ ነው፣ ጅቦ ነው። ያ ስለተናገረ ሚኪ መጥቶ ቤቱ ላይ አሰደብ። አንድ ነገር ኮማንዶ ወላሂ አንድ ነገር ቤቱ ላይ መጥቶ እንደዛ ሲናገር ቤቱ ላይ ግን ሚኪ ማን የተሳደበው? አዎ ጎበዝ እያለ ያበረታታል። ዮኒም ይሳደባል። ሌላ ኦሮሞዎች አሉ፣ አይዟችሁ በርቱኝ፣ ኢትዮጵያን እንዲነን ከጎናችን ነን፣ ማጥፋት አለብን፣ እንደዚህ ማድረግ አለብን ሲል ይኸውልህ ሚኪ መጥቶ ምን አለ መሰለህ? ሚኪ መጥቶ እሱ ራሱ ተሳድቧል። አጅቦም እኮ ሰምተሃል? ንገረን በቃ መጥፋት አለባችሁ አለ እኮ ጅቡ። ከየት ልንጠፋ? የጠፋ ማን ነው? ምን አውቃለሁ። እሱንማ እንግዲህ ደረሰ። ጆከር ለምን እኔን አትጠይቀኝም? ሰመዱ ይህን ብሎ ሲል ይኸውልሽ፣ ይህን ብሎ ሲል ሲነካቸው ሚኪ መጣ ቤቱ ላይ በክብር መጣ፣ አስገባው። እኔ አንተን አልናገርም፣ በቤቴ ነው የምናገራት። መናገር የምፈልገው ግን የራሴን ሰው ነው። መሀሪን ገብቶ እዚህ ቦታ ላይ ገብተን ለምን ትወያይ? ስለ ኤርትራ ጉዳይ አንስተን ለምን ታሰድበናለህ? እኛ ኤርትራ ማጥፋት አለብን፣ ኤርትራ የምትባል አሰብን በእጃችን አድርገን ህዝቡን ማጥፋት አለብን ብሎ ጅቦ ሲናገር አንተ ቀጥል አለው። እሱ እንግዲህ ህዝብን እንዲህ ህዝብ ትጠፋለህ እያለው ሚኪ አለመመለስ ችግር አለበት። ሚኪን እኳ እንናገርም ስንነሳ ግን የምግበን ደግሞ ኢንተርቪው አየን፣ የምግበን መግለጫ አየን። ነገሩ ተምታታብን። እኛ ራሱ ለአውራኔ አንዴ የተፈቅደልኝ ቀጥል እየጠየቀ ነው። ደረሰች ጅቦም ሞኒካን ቢመልሱልን ጽምዶ የት ደርሶ ነው ጅቦ በዚህ ልክ የኤርትራን ህዝብ የሚያዋርደው? ጽምዶ የት ደርሶ ነው? መጀመሪያ